ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር መረጃዎች ይዤላችሁ ቀርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ የሙሐመድ ቅዱስን ሁኔታ እንመልከት። ቶተንሃም ሆትስፐሮች ተጫዋቹን ለማስፈረም ከፍተኛ የሆነ ጥረት ነው በማድረግ ላይ የሚገኙት። የ24 ዓመቱ ጋናዊም ወደ ቶተንሃም ሆትስፐር የመዘዋወር ፍላጎት እንዳለው እየተገለጸ ይገኛል። ከተጫዋቹ ጋር በተያያዘ ቶተንሃም ሆትስፐሮች ከፍተኛ የሆነ ጥረት በማድረግ ላይ እንደሚገኙ ነው የተገለጸው። የሳዑዲው ክለብ አልናስር እንዲሁም ቸልሲም የተጫዋቹ ፈላጊ መሆናቸው በስፋትም እየተዘገበ ይገኛል። ሙሐመድ ቅዱስ ዌስትሃም ዩናይትድ ጋር ጥሩ የሚባል ጊዜን በማሳለፍ ላይ ይገኛል። ቶተንሃም ሆትስፐሮች ታዲያ ተጫዋቹን አነስ ባለ ዋጋ ለማስፈረም ጥረት በማድረግ ላይ ነው የሚገኙት። የውል ማፍረሻው 85 ሚሊዮን ፓውንድ ሲሆን ከዛ ባነሰ ዋጋ ተጫዋቹን እስከ 60 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ለማስፈረም ነው በመስራት ላይ የሚገኙት። በአብዛኛው የቀኝ ክንፍ ተጫዋች የሆነው ሙሐመድ ቅዱስ በአጥቂ አማካይ ቦታ እንዲሁም በግራ ክንፍ መስመር በኩልም መጫወት የሚችል ተጫዋች ነው። ወደ ፕሪሚየር ሊጉ ከመጣ በኋላ ለዌስትሃም ዩናይትድ 65 ጨዋታዎችን ያደረገ ሲሆን 13 ጎሎችን አስቆጥሮ 12 ጊዜ ደግሞ አሲስት ማድረግ ችሏል። ቸልሲዎችም ታዲያ የተጫዋቹን ሁኔታን በቅርበት ነው እየተከታተሉ የሚገኙት። ከቸልሲ ጋር በተያያዘ አሁንም ቸልሲዎች በዝውውር ገበያው ላይ ጠንካራ የሆነ ስራዎችን በመስራት ላይ ይገኛሉ። ቸልሲዎች ታዲያ የተከላካይ መስመር ተጫዋች እንዲሁም አንድ የአጥቂ ባህሪ ያለው ተጫዋች ማስፈረም እንደሚፈልጉ ነው እየተገለጸ የሚገኘው። ከዚሁ ጋር በተያያዘ ማሊክ ፎፋናን ከኦሎምፒክ ሊዮን ማስፈረም ይፈልጋሉ። ከማሊክ ፎፋና ጋር በተያያዘ ታዲያ ኖቲንግሃም ፎረስት እና ኦሎምፒክ ሊዮን በተጫዋቹ ላይ መስማማት ነው እየተገለጸ የሚገኘው ሁለቱ ክለቦች ማለት ነው። ነገር ግን ከተጫዋቹ ጋር በተያያዘ እስካሁን ስምምነት ላይ አልተደረሰም ወይም ደግሞ ተጫዋቹ ወደ ኖቲንግሃም ፎረስት ለመዘዋወር ፍቃደኛ አልሆነም። ቤልጂየማዊው የ20 ዓመት የአጥቂ ተጫዋች ታዲያ የሌሎች ክለቦችን ጥያቄ ነው በመጠባበቅ ላይ የሚገኘው። የቸልሲና የሊቨርፑልም ስም ከተጫዋቹ ጋር የተጠቀሰበት ሁኔታ አለ። እንዳጠቃላይ ተጫዋቹ ዘንድሮ በ29 ጨዋታዎች በሊግ 1 ማለት ነው 5 ጎሎችን አስቆጥሮ 4 ጊዜ አሲስት ማድረግ ችለዋል። የ20 ዓመቱ ተጫዋችን ለማስፈረም ታዲያ ኖቲንግሃም ፎረስት እና ክለቡ ሊዮን ቢስማሙም ተጫዋቹ ግን እስካሁን ለመዘዋወር ፍቃደኛ አልሆነም። ቸልሲዎች በተለይ ኖኒ ማድዊኬን የሚሸጡት ከሆነ ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። በዚሁ ከአርሰናል ጋር በተያያዘ እየተወራ ያሉትን መረጃዎች እንመልከት። የመጀመሪያው የሮድሪጎ ጉዳይ ነው። ሮድሪጎ ታዲያ አሁን በአርሰናል እቅድ ውስጥ በከፍተኛ ደረጃ ስሙ ከፍ እያለ የሚገኝ ተጫዋች ነው። ተጫዋቹን አርሰናሎች ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ነገር ግን ሪያል ማድሪዶች የተጫዋቹን ዋጋ ከ90 ሚሊዮን ዩሮ እንዲቀንሱ ለማድረግ አርሰናሎች እስከ ዝውውር መስኮቱ መጨረሻ ድረስ ሊጠብቁ እንደሚችሉም ነው የተገለጸው። ከተጫዋቹ ጋር በተያያዘ ታዲያ የተጫዋቹ ቆይታ የሚወሰነው የክለብ ዓለም ዋንጫ ከተጠናቀቀ በኋላ ነው። ተጫዋቹ በተከታታይ ታዲያ ከጨዋታዎች ውጭ የተደረገበት ከቋሚ አሰላለፍ ውስጥ ማለት ነው። በትናንትናው ዕለትም ደግሞ ተቀይሮ ወደ ሜዳ ሳይገባ ነው ጨዋታው የተጠናቀቀው። ስለዚህ ተጫዋቹ ሪያል ማድሪድን መልቀቁ እንደማይቀር ነው በርካቶች እየተናገሩ የሚገኙት። አርሰናሎች በከፍተኛ ደረጃ ተጫዋቹን እየፈለጉትና እየተከታተሉት ይገኛሉ። ነገር ግን እስከ መጨረሻው ሊጠብቁት እንደሚችሉ ነው የተገለጸው። ሌላኛው በአርሰናል እቅድ ውስጥ የሚገኘው ኖኒ ማድዊኬ ነው። ከኖኒ ማድዊኬ ጋር በተያያዘ ታዲያ በትናንትናው ዕለት የተለያዩ አይነት መረጃዎች ናቸው በመውጣት ላይ የሚገኙት። ፍሎሪያን ፕሌተንበርግ አርሰናሎች ተጫዋቹን ለማስፈረም ጥያቄ ማቅረባቸውንና ከቸልሲ ምላሽ እየተጠባበቁ እንደሚገኙ ነው የዘገበው። ማታ ላይም ታዲያ እርግጠኛ ነኝ አርሰናሎች ተጫዋቹን ለማስፈረም የመጀመሪያ ጥያቄያቸውን አቅርበዋል ሲል ነው ዳግም ምሽት ላይም ፖስት ያደረገው። እነ ፋብሪዚዮ ሮማኖ ግን እስካሁን ምንም አይነት ፕሮፖዛል እንዳልቀረበ ነው እየተናገሩ የሚገኙት። በአጠቃላይ ታዲያ አርሰናሎች ተጫዋቹን ለማስፈረም እያደረጉት ያለውን ጥረት ገፍተውበታል፣ ወይንም ደግሞ ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለማወቅ እያደረጉት ያለውን እንቅስቃሴ ገፍተውበታል። ከዛ በተረፈ ግን የዝውውር ሂሳብ እንዳላቀረቡ ነው እነ ፋብሪዚዮ ሮማኖ የዘገቡት። ከተጫዋቹ ጋር በተያያዘ በቀጣይ ቀናት ውስጥም የሚፈጠሩትን ነገሮች እንጠብቃለን። እንዳጠቃላይ ግን ከኖኒ ማድዊኬ ጋር በተያያዘ ዝውውሮች ቢኖሩ እንኳን ከክለብ ዓለም ዋንጫ በኋላ ይከናወናል ተብሎ ነው የሚጠበቀው።
እዛው አርሰናል ጋር ስንቆየ የኤብሪቺ ኢዜን ጉዳይ እናገኛለን። ኤብሪቺ ኢዜንም ታዲያ አርሰናሎች ለማስፈረም ፍላጎት ማሳየታቸው ይታወቃል። ተጫዋቹ ከየትኛውም ተጫዋች ጋር ተያያዥነት እንደሌለውና በተናጥል ወደ ክለቡ እንደሚመጣ ነው የተገለጸው። ኤብሪቺ ኢዜን ሮድሪጎን ወይም ደግሞ ኖኒ ማድዊክን ስለማያስፈርሙት ወይም ደግሞ ስላላስፈረሙ አይደለም የሚያስፈርሙት። ኤብሪቺ ኢዜ ራሱን እየቻለ ለብቻው የሚመጣ ተጫዋች ነው። ሁለገብ ተጫዋች ነው። በአጥቂ አማካይ ቦታ ላይ መጫወት ይችላል፣ እንዲሁም በክንፍ መስመር ቦታ ላይ መጫወት ይችላል። ስለዚህ አርሰናሎች ይህንን ተጫዋች የ27 ዓመቱን እንግሊዛዊ ወደ ክለባቸው ማምጣት ይፈልጋሉ። ተጫዋቹም ታዲያ ወደ አርሰናል መዘዋወር እንደሚፈልግ በይፋ ተናግሯል። በአርሰናል አካዳሚ ውስጥ ያደገ ተጫዋች ነው ኤብሪቺ ኢዜ ማለት ነው። ከዛ በኋላ ነው ለተለያዩ ክለቦች የተጫወተው። በአርሰናል አካዳሚ ታዲያ 2012 ነበር። ከዛ በኋላ ነው ወደ ፉልሃም፣ ወደ ሬዲንግ፣ ሚልዎል፣ ኩዊንስ ፓርክ ሬንጀርስ፣ ዋይኮምብ ከዛም ወደ ክሪስታል ፓላስ የተዘዋወረውና ተጫዋቹ በአርሰናል የእግር ኳስ ህይወቱ እንደመጀመሩ አርሰናልን መቀላቀል ይፈልጋል። ከዛ አስቀድሞም ታዲያ በሌላ አካዳሚ ውስጥ ነበር። እንደ አጠቃላይ ተጫዋቹን ለማስፈረም አርሰናሎች አሁንም ጥረታቸውን አጠናክረው ቀጥለዋል። ከየትኛውም ተጫዋች ጋር ግንኙነት ወይም ደግሞ ዝውውሩ ግንኙነት የለውም። ንግግሮች ቀጥለዋል። አርሰናሎች የሚስማሙ ከሆነ ይመጣል። ሮድሪጎን ፈረመ፣ ኖኒ ማድዊክን ፈረመ፣ ሌላ ተጫዋችን ፈረመ። የኤብሪቺ ኢዜ ዝውውር የራሱን የቻለ በተናጠል የሚከናወን እንደሆነ ነው የተገለጸው። እዛው አርሰናል ጋር ቆይተን የክሪስቲያን ሙስኬራን ጉዳይ እንመልከት። ቫሌንሺያዎች ክሪስቲያን ሙስኬራን በክለባቸው ለማቆየት ጥያቄ አቅርበውለታል። አርሰናሎችም ታዲያ ተጫዋቹን ለማስፈረም ያቀረቡት የዝውውር ጥያቄ በክለቡ ቫሌንሺያ ውድቅ መደረጉ ይታወቃል። አሁን ታዲያ ቫሌንሺያዎች የተጫዋቹን ደሞዝ በማሳደግ አዲስ ኮንትራት ለማስፈረም ነው እየሰሩ የሚገኙት። ነገር ግን ተጫዋቹ ይህንን ለመቀበል ፈቃደኛ አይደለም። ተጫዋቹ የሚፈልገው አርሰናልንና አርሰናልን ብቻ ነው ሲል ነው ፋብሪዚዮ ሮማኖ እየዘገበው። ስለዚህ አሁን ክለቦቹ ንግግር ያደርጋሉ ተብሎ ይጠበቃል። ቫሌንሺያዎች ቁርጥ ያለ ምላሽን አግኝተዋል። ቢሆንም ግን ሙከራ ከማድረግ አይወዝኑም። በተሻላቸው መጠን ተጫዋቹን በክለባቸው ለማቆየት ጥረት ያደርጋሉ ሲል ነው የገለጸው። ተጫዋቹ ግን አሁኑኑ ወደ አርሰናል መዘዋወር እንደሚፈልግ ነው የተገለጸው። ስለዚህ በዋጋው ጉዳይ ላይ ሁለቱ ክለቦች ይነጋገራሉ ተብሎ ይጠበቃል። በቀጣይ ደግሞ የቪክቶር ጊዮኬሬስን ሁኔታ እንመልከት። ቪክቶር ጊዮኬሬስን ለማስፈረም አርሰናሎች በንግግር ላይ እንደሚገኙ ይታወቃል። ከዚህ ተጫዋችም ጋር በተያያዘ በትላንትናው ዕለት ሁለት አይነት መረጃዎች ወጥተዋል። አንደኛው ተጫዋቹን ለማስፈረም አርሰናሎች መቃረባቸውን የሚገልጹ ከተጫዋቹ ጋር መስማማታቸውን የሚገልጹ መረጃዎች ናቸው የወጡት። እነ ለኤኪፕ ተጫዋቹን ለማስፈረም አርሰናሎች ተቃርበዋል ያሉ ሲሆን ሳቻ ታቮሌሪ ደግሞ ተስማምተዋል የሚል ነገር ነው ይዘው የወጣው። እንዳጠቃላይ ግን እነ ፋብሪዚዮ ሮማኖ ወይንም ደግሞ ከወደ ፖርቹጋል እየወጡ ያሉ መረጃዎች ምንም አይነት ስምምነት ላይ አልተደረሰም፣ እንደውም የዝውውሩ እንቅስቃሴ ወይንም ደግሞ ሂደቱ አልተንቀሳቀሰም በማለት ነው በመዘገብ ላይ የሚገኙት። አርሰናሎች ይፋዊ የሆነ ጥያቄ ከማቅረባቸው በፊት መጀመሪያ ላይ የተጫዋቹን ዋጋ በግልጽ ማወቅ እንደሚፈልጉ ተገልጿል። ትክክለኛውን ዋጋውን ካወቁ በኋላ ነው ይፋዊ የሆነ ጥያቄ ለማቅረብ የሚንቀሳቀሱት ማለት ነው። እስካሁን ታዲያ የተጫዋቹ ዋጋ አልታወቀም። በውል ማፍረሻው ነው የሚለቀው ወይስ ባለፈው ዓመት በተስማሙበት 70 ሚሊዮን ዩሮ ነው? እስካሁን የታወቀ ነገር የለም። ስለዚህ መጀመሪያ የተጫዋቹ ዋጋ ግልጽ መሆን እንዳለበትና ከዛ በኋላ ጥያቄ ሊያቀርቡ እንደሚችሉ ነው የተገለጸው። የሊቨርፑሉ ሉዊስ ዲያዝ በባየር ሙኒክ እቅድ ውስጥ ይገኛል። ነገር ግን ባየር ሙኒኮች ብቻ አይደሉም ተጫዋቹን ለማስፈረም እንቅስቃሴ በማድረግ ላይ የሚገኙት። የሳውዲው ክለብ አልናስርም የተጫዋቹ ፈላጊ ነውና ይህንንም ክለብ መርታት አስፈላጊ እንደሆነ ነው የተገለጸው። በአጠቃላይ ግን ባየር ሙኒኮች በክንፍ መስመር ቦታ ላይ ለማስፈረም ካቀዷቸው ተጫዋቾች ውስጥ አንዱ ሉዊስ ዲያዝ ነው። የክለቡ ስፖርቲንግ ዳይሬክተር ማክስ ኤበርልም ታዲያ ከተጫዋቹ ጋር በተያያዘ መረጃውን አለው። ስለዚህ ከተጫዋቹ ጋር በተያያዘ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ከክለብ ዓለም ዋንጫ በኋላም ለተጫዋቹ ይፋዊ የሆነ ጥያቄ ይቀርባል ተብሎ ነው የሚጠበቀው። እንዳጠቃላይ ግን ሉዊስ ዲያዝ በባየር ሙኒክ እቅድ ውስጥ እንደሚገኝ ነው የተገለጸው። ሊቨርፑሎች ማርክ ጌይን ለማስፈረም ፍላጎት ማሳየታቸው ይታወቃል። ነገር ግን ከክሪስታል ፓላስ የተጠየቀውን የዝውውር ሂሳብ ለመክፈል ፈቃደኛ አይደሉም። ስለዚህ የተጫዋቹን ሁኔታ እስከ መጨረሻው ለመጠበቅ መወሰናቸውም ነው እየተዘገበ የሚገኘው። ተጫዋቹ በራሱ ወደ መጨረሻ አካባቢ ክለቡን ልቀቁኝ የሚል ጥያቄ ሊያቀርብ ስለሚችልና ክሪስታል ፓላሶችም ሌላ አማራጭ ስለሌላቸው ተጫዋቹን ይሸጡታል የሚል እምነት ነው ያለው። ስለዚህ ሊቨርፑሎች ለመታገስ መወሰናቸው ተገልጿል። ከዚህ ጋር በተያያዘ ታዲያ ሌላ ተጫዋች ለማስፈረም
ለማስፈረም ተስማምተዋል ክሪስታል ፓላሶች ኦስማን ዲዮማንድን ማለት ነው። ስለዚህ ክሪስታል ፓላሶች ያወጡትን ገንዘብ ለመመለስ ማርክ ጌይን ሊሸጡት እንደሚችሉ የተገለጸው። ሊቨርፑሎች ግን አነስ ባለ ዋጋ ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። የማንቸስተር ዩናይትዱ ማርከስ ራሽፎርድ በባየር ሙኒክ እቅድ ውስጥ እንደሚኖር ተገልጿል። ቢልድ ይዞት የወጣው መረጃ እንደሚያመላክተው ከሆነ ባየር ሙኒኮች እንደ አማራጭ ከያዟቸው ተጫዋቾች ውስጥ አንዱ ማርከስ ራሽፎርድ ነው ሲል ነው የገለጸው። ማርከስ ራሽፎርድ በዚህ በክረምት የዝውውር መስኮት ክለቡን ይለቃል ተብሎ ይጠበቃል። እስካሁን ታዲያ ተጫዋቹን ለማስፈረም በይፋ ጥያቄ ያቀረበ ክለብ የለም። አስቶን ቪላዎችም ታዲያ የነበራቸውን እድል ሳይጠቀምበት ተጫዋቹን ወደ ክለቡ መልሰዋል። ባየር ሙኒኮች በግራ ክንፍ መስመር በኩል የሚጫወት ተጫዋች ይፈልጋሉና ለዚህም የተለያዩ አይነት ተጫዋቾችን ነው እየተመለከቱ የሚገኙት። ከዛ ውስጥ አንደኛው ማርከስ ራሽፎርድ እንደሆነ ተዘግቧል። ማንቸስተር ዩናይትዶች የኢንተር ሚላኑን አማካይ ዴቪድ ፍራቴሲን ለማስፈረም የመጀመሪያ የሆነ ጥያቄ ማቅረባቸው እየተገለጸ ይገኛል። ከተጫዋቹ ጋር በተያያዘ ያለውን ሁኔታ ለመረዳት ማለት ነው። ኮት ኦፍ ሳይድ ይዞት የወጣው መረጃ እንደሚያመላክተው ከሆነ ለተጫዋቹ ዝውውር ኢንተር ሚላኖች እስከ 50 ሚሊዮን ዩሮ ይጠይቃሉ ተብሎ ነው የሚጠበቀው። ዩናይትዶች የአማካይ ስፍራቸውን ማጠናከር ይፈልጋሉ። ስለዚህ ተጫዋቹን ለማስፈረም ደግሞ ከቶተንሃም ሆትስፐር፣ ከአትሌቲኮ ማድሪድ እና ሮማ ጋር መፎካከር እንደሚኖርባቸው ነው የተገለጸው። እንደ አጠቃላይ የኢንተር ሚላኑ ዴቪድ ፍራቴሲ በማንቸስተር ዩናይትድ እቅድ ውስጥ እንደሚገኝ ነው የተገለጸው። የሊሉ የፊት መስመር አጥቂ ጆናታን ዴቪድ ጁቬንቱስን ለመቀላቀል ተስማምቷል። ተጫዋቹ ታዲያ በነፃ ዝውውር ነው ክለቡን የሚቀላቀለው። በዚህ መሰረት ሙሉ በሙሉ ሁሉም ነገር መጠናቀቁና አሁን የሚቀረው የጤና ምርመራና ቀጣይ ሂደቶች መሆናቸው ነው የተገለጸው። ጆናታን ዴቪድ ስሙ ከዚህም በፊት ከማንቸስተር ዩናይትድ እና ከታላላቅ ክለቦች ጋር ሲያያዝ ነበር። ባርሴሎናም ተጫዋቹን ለማስፈረም ፍላጎት አሳይተው ነበር። አሁን ግን በመጨረሻም ለጁቬንቱስ ለመፈረም ተስማምቷል። ማንቸስተር ሲቲዎች የሪኮ ሉዊስን ኮንትራት ለማራዘም እየተነጋገሩ ይገኛሉ። ተጫዋቹን ታዲያ በክለባቸው ለማቆየት የክለቡ አዲሱ ዳይሬክተር ሁጎ ቪያና ጠንክረው በመስራት ላይ እንደሚገኙ ነው የተገለጸው። ተጫዋቹ ደሞዙ የሚሻሻልለት ሲሆን አዲስ ኮንትራትም በሲቲ ይፈራረማል ተብሎ ይጠበቃል። ኤሲ ሚላኖች አርዶን ጃሻሪን ለማስፈረም የተሻሻለ የዝውውር ሂሳብ አቅርበዋል። 32.5 ሚሊዮን ዩሮ የዝውውር ሂሳብ ማቅረባቸው የተገለጸው ከአዶንሱ ጋር ታዲያ ወደ 38 ሚሊዮን ዩሮ ከፍ ይላል ተብሎ ይጠበቃል። ሌሎች ክለቦችም ተጫዋቹን እየተከታተሉት ይገኛሉ። የማንቸስተር ዩናይትድም ስም ታዲያ ከአርዶን ጃሻሪ ጋር የተያያዘበት ጊዜ ቢኖርም ተጫዋቹ ግን ኤሲ ሚላንን ብቻ መቀላቀል እንደሚፈልግ ነው የተገለጸው። ኬኒ ቴቴ ወደ ኤቨርተን ያመራል ተብሎ ሲጠበቅ በመጨረሻም ግን እዛው በፉልሃም የሚያቆየውን አዲስ ኮንትራት ተፈራርሟል። ተጫዋቹ ታዲያ ወደ ኤቨርተን ያመራል ተብሎ ሲጠበቅ ነበር። ነገር ግን በመጨረሻም እዛው በፉልሃም የሚያቆየውን ኮንትራት ተፈራርሟል። ስሙ ከቶተንሃም ሆትስፐር እና ታላላቅ ክለቦች ጋር ሲያያዝ የነበረው አንቷን ሴሜንዮ እስከ 2030 በክለቡ የሚያቆየውን አዲስ ኮንትራት ተፈራርመዋል። ተጫዋቹን ማንቸስተር ዩናይትድ ወይንም ደግሞ ቶተንሃም ሆትስፐር ያስፈርመዋል ተብሎ ሲጠበቅ ነበር። ነገር ግን በመጨረሻም አሁን እስከ 2030 በክለቡ የሚያቆየውን አዲስ ኮንትራት መፈራረሙ ነው የተገለጸው። የቀድሞ የአርሰናል ተጫዋች የሆነው አሌክዛንደር ላካዜት ኒዮም የተባለውን የሳውዲ ክለብ መቀላቀሉ ተዘግቧል። ተጫዋቹ ከኦሎምፒክ ሊዮን ጋር ከተለያየ በኋላ ታዲያ ወደ ሳውዲ ሊግ እንደሚያመራ ሲጠበቅ ነበር። በመጨረሻም ታዲያ በትናንትናው ዕለት መፈረሙ ነው ይፋ የተደረገው። አትሌቲኮ ማድሪዶች ማቴዎ ሩጌሪን ከአታላንታ ማስፈረማቸው በትናንትናው ዕለት ተረጋግጧል። ተጫዋቹ ታዲያ ኮንትራቱን መፈረሙ ነው የተገለጸው። 17 ሚሊዮን ዩሮ ለተጫዋቹ ዝውውር የተከፈለ ሲሆን 3 ሚሊዮን ዩሮ ደግሞ በአዶንስ መልኩ የሚጨመር ይሆናል። አድማጮች አሁን ደግሞ ትናንትናና ዛሬ ከእኩለ ሌሊት በኋላ የተደረጉትን ጨዋታዎች እንመልከት። በክለብ ዓለም ዋንጫ በትናንትናው ዕለት ሪያል ማድሪድ ጁቬንቱስን 1-0 በሆነ ውጤት አሸንፏል። ጋርሺያ ብቸኛዋን ጎል በ54ኛው ደቂቃ ላይ አስቆጥሯል። ትሬንት አሌክዛንደር አርኖልድም የመጀመሪያውን አሲስት ማድረግ ችሏል። በትናንትናው ዕለት ታዲያ ሮድሪጎ አለመሰለፉ ትልቁ መነጋገሪያ ነበር። ሪያል ማድሪዶች ወደ ሩብ ፍጻሜ ማለፋቸውን ነው ያረጋገጡት። ቀጥሎ በተደረገው ጨዋታ ደግሞ
ቦሩሺያ ዶርትሙንድ ሞንትሬን 2-1 በሆነ ውጤት አሸንፏል። ሰርሁ ጉራሲ በ14ኛውና 24ኛው ደቂቃ ላይ ሁለቱን ጎሎች ያስቆጠረ ሲሆን ቤርቴራሜ በ48ኛው ደቂቃ ላይ የሞንትሬን ብቸኛ ጎል ማስቆጠር ችሏል። በቀጣይ ታዲያ ቦሩሺያ ዶርትሙንድ እና ሪያል ማድሪድ የሚፋለሙ ይሆናል። ሁለቱን ወንድማማቾች ግን የማየት እድል አይኖርንም። ጆብ ቤሊንግሃም ባገኘው ቢጫ ካርድ ምክንያት በቀጣዩ ጨዋታ ላይ አይሳተፍም። ስለዚህ ከወንድሙ ጋር የሚያደርጉት ፉክክር አናይም ማለት ነው። ቦሩሺያ ዶርትሙንድ ከሪያል ማድሪድ ጋር ጨዋታቸውን የሚያደርጉ ይሆናል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።